የመጀመሪያ አራቱ ወንጌላውያንን የለዩት መጽሐፍ ቅዱስ ብቻ ነው ያልከውና መጽሐፍ ቅዱስ ብቻ ብለህ እነሱ የለዩበትን አራቱ ወንጌላውያን የለዩበትን አባትን ይቀበላሉ አልክ። አይጋጭብህ ማለት አሁንም በድጋሚ ስለ ማን ነው የለየህ? አሁን ስታስረዳኝ እንዴት ታስረዳኛለህ? በድጋሚ ወንጌል ያለ ማን? ቆይ አንዴ ወንጌልን አራቱ ወንጌላውያን እነዚህ ብቻ ናቸው ያለው ማን ነው? እኔ አሁን አንተ የጠራው ሰውዬ ማን ነበር? አልነግርህም እኔ። ኦኬ እሱኛው ሰውዬ የቤተ ክርስቲያን እውነተኛ አባት ይሁን አይሁን አምና ሹር ብቻ ግን ያለ እንደሆነ ልክ ነው። እኔ ግን የቤተ ክርስቲያን አባት ስለ እዚህ ያለው አሁን ቤተ ክርስቲያንን ወክሎ ያለ መሪ ያስቀመጠው መጽሐፍ ቅዱስ ሐሳብ ይሄ ነው ብሎ ያስቀመጠውን አንድ፣ ሁለተኛ ደግሞ ያን ያክል ይሄ ኤንሸንት የቤተ ክርስቲያን አባቶች ያሉትን ሙሉ ባላጠናም ግን እንደዚህ ብለዋል ብሎ የሚመጡትን ትምህርቶችን ስቀበል እያየው ነው ብያለሁ እንጂ ኤቪደንስ በኤቪደንስ ያንን አባትን በምን ተቀበልክ? ያንን አባት ለምን ተቀበልክ? መጽሐፍ ቅዱስ ለምን የተቀበልኩት? መጽሐፍ ቅዱስን ሐሳብ መጽሐፍ ቅዱስ ራሱን ስለሚናገር ሌላ አይነት አስተምሮ እንዳልወጣ ስለሚያደርግ ምን ባስተምሮ ማለት የመጀመሪያ ንገርና ሰው አለ መሰለኝ ከጀርባ ራቅ በል። እኔ ጋር አይደለም እዚህ ክሪሶ ከፍቶ እየዘጋ ነው ሳያውቅም ቢሆን ብቻ ልጅ። እሺ እኔ ስሙ ልንገር ኢራኒየስ ለምሳሌ ቸርች ፋዘር የሚባሉት ኢራኒየስ ነው። አራት ወንጌልን ለይቶ የሰጠ አሁን ላይ የምንጠቀመው ከሌሎች ወንጌላት ለይቶ የሰጠ እሱ ነው። እና በምንድን ነው እርሱን አንተ የተቀበልከው? አሁን ኢራኒስን አይደለም እኔ አሁን ኦብቪስሊ ኢራኒስ ነው እንደዚህ ያለው ብዬ ካንተ ጋር እያወራሁ አልነበረም። ግን ኢራኒስ ያስተማሪው ያስቀመጠውን ሐሳብ አራቱ ወንጌላት ነው ብሎ ያስቀመጠውን ሐሳብ ማን ነው ለኔ ነገረኝ? የኔ የቤተክርስቲያን አባቶች አሉ አይደል? የኔ እዚህ ያለውትን ማለት ነው። እነሱ ሲዋረድ የመጣው ነው የትምህርት ሐሳብ የመጽሐፍ ቅዱስን ሐሳብ ሲዋረድ የመጣው እኔ ጋር ደርሶ እኔ ደግሞ ከነሱ ሰሙ ቀጥታ ኢራኒስ ሲናገር ሰምቻለሁ እያልኩ ሳይሆን ኢራኒስን ሰምቶ ያመኑ ሰዎች መጥተው ለኔ ደግሞ ይሄ ሐሳብ ነው ሲሉኝ ሰምቼ አመንኩበት፣ ከዛ ተቀበልኩት ማለት ነው። ኦኬ ስለዚህ በቅብብሎሽ ነው ማለት በቅብብሎሽ ነው ያመንኩት ከቤተ ክርስቲያን ነው የተቀበልኩት የምትለኝ አሁን ያለበት ቸርች እንደሆነ የቤተ ክርስቲያን በትምህርቶች እየተዋረደ የመጣው ነው። አሁን ያለበት ቸርች ቃለ ሕይወት ናት አይደል? አዎ። የት ነው ያመጣችው? ከየት ነው ያመጣችው? ምን መጽሐፍ ቅዱስን? ሃው ማለት እንዲህ ነው ያመጣችው። ከየት ነው ያመጣችው? አላፈለቀች። አስቀድሞ ያለች ቤተክርስቲያን አለች። ከዛ በኋላ ካቶሊክ ፕሮቴስታንት ሲወጣ ቀጥታ ሉተር ሲወጣ ከዛ ሰብ ሲወጣ ጊዜ ቤተክርስቲያን ፕሮቴስታንት ከተመሰረተችበት ጊዜ ጀምሮ ያለውን ነው። ምንድን ነው አዲስ ነገር ወይስ ወደ ሉተር ሄደው ነው? ስለዚህ ከየት ነው ያመጣች? መጽሐፍ ቅዱስ አስቀድሞ ያለውን ነው ያመጣችው። ከየት ነው ማለት አድራሻውን ነው ቦታውን ነው ምኑን ነው የፈለከው? መጽሐፍ ቅዱስ ትቀበላለህ አይደል እንዴ አንተ? አዎ ከቸርች ነው የተቀበልኩ አልክ። ቸርች ደግሞ ከየት ነው ያመጣችው? ከየት ነው የተቀበለችው? ከቸርች አባቶች። እሺ በጣም ጥሩ። ከቸርች አባቶች ቸርች አባቶችን የምትቀበል ከሆነ ያንተ ቸርች አንተ ትቀበላለህ ማለት ነው። እሺ ቸርች አባቶች ካልክ ቸርች አባቶችን የምትቀበል ከሆነ በምንድን ነው ቸርች አባቶችን የተቀበልከው ነው ጥያቄው። በምንድን ነው? እነሱ በሰጠኝ የመጽሐፍ ቅዱስ ሐሳብ ላይ እነሱ ራሱ ተደግፈው ስለሚናገሩ ቸርች አባቶች የሰጡኝን ተቀበልኩ እንጂ ያሉትን ሁሉ ተቀበልኩ አላልኩም። ደግሞ አንድ ነገር በድጋሚ ማን ነው ከጀርባ ያለው? ራቅ በልሽ ነው። ሶሪ አሁን ክላስ ዶርም ስላለው ተማሪ ድንገት መጥተውብኝ ነው። ቀጥል። ቅድም የተጠየቀው ጥያቄ ወደዛ ልመለስና ያንን አባት ኢራኒየስን ጠቅሼልህ ነበር። አሁንም ወደዛ ዞረን ተመለስንና እንዳይሰለች መጀመሪያ አባቱ የሰርች ፋዘርን በምንድን ነው የተቀበልከው ያልኩትን አልመለስክልኝም። በምንድን ነው የተቀበልከው?
አሁን ስፔሲፊክ አድርግልኝ በእናትህ። በምንድን ነው ትምህርቱን ነው የምነግርህ ወይስ እሱን እንድቀበል ያነሳሳኝ ነገርን ነው የምነግርህ? ስለ ትምህርት እያወራን መሰለኝ። አይ ስለ መጽሐፍ ቅዱስ ነበር። ስለ ትምህርት ስለ በምን ተቀበልከው ስትል የምንን ትምህርት አምነህ ነው የተቀበልከኝ ነው ሀሳብህ? መጽሐፍ ቅዱስ ትምህርት አይደለም እንዴ? ኖ አንተ የሆነ እንትን አርጉመንቱን እንትን አታርገው። መጽሐፍ ቅዱስ ትምህርት አይደለም ልልህ አይደለም። መጽሐፍ ቅዱስ ኢዝ ኤቭሪቲንግ። ግን አሁን ኢራኒያንስን በምን ተቀበልከው ብለህ ስትጠይቀኝ ጊዜ ኢራኒስን በምን ተቀበልከው ማለት በምን አንገላይቼው ነው? ኢራኒስ ምን ሆኖ ነው የተቀበልከው ነው ሀሳቢ? ወይስ መጽሐፍ ቅዱስ እሱ እየሰጠውን ለምን ተቀበልክ ነው? ለምን ነው ወይስ በምን ማለት በምንን አልገባኝም። ተረዳኝ። ላብራራልህ እንድትረዳ ሌሎችም ከስርም እንዲረዱ። ኢራኒስ መጽሐፍ ቅዱስን ለይቷል። ከብዙ የነበሩት በጣም ወንጌላት ነበሩ፣ ጊኖስቲኮች እና በዛ ኖስቲሲዝም የነበረበት ሰዓት ላይ በጣም ብዙ ወንጌላት ተጽፏል። ከዛ ለይቶ 4 ወንጌላውያን ብቻ ናቸው ያለው ቅዱስ አባት ማን ነው? ኢራኒስ ነው። ስለዚህ መጽሐፍ ቅዱስ ብቻ የሚል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስን ለይቶ ደግሞ የሰጡን አባቶች አሉ። ከአባቶችን ደግሞ ኢራኒስን ጠቀስኩልህ። ኢራኒስን ደግሞ አንተ ትቀበላለህ። ተቀብያለሁ። መሰረቱ እሱ የማያምንበትን ማለት ኢራኒስ የማያምንበትን ወይም ደግሞ ኢራኒስ የሚያምነውን አምነ አንተ የማትቀበለው ከሆነ ኢራኒስ የሚያምነው አንተ አትቀበለው፣ ግን መጽሐፉን ትቀበላለህ። ሎጂኩ አያስኬድም ማለት ነው። አይ ሎጂኩነቱን አይደለም። እኔ አሁን ኢራኒስ ብለህ የነገርከኝ ባይዘ አንተ ነህ። እኔ መጽሐፍ ቅዱስን ከቤተክርስቲያን ከአባቶች፣ ቤተክርስቲያን ከማን ነው? ከቤተክርስቲያን አባቶች። ከዛ ወንጌልን ማን ነው ያለው ስትለኝ ጊዜ አሁን እኔ ወንጌል ይሄ ነው ብዬ ስፔሲፊክ ሰውዬ ሳላውቅ ስቀር አንተ ምንድን ነው ያልከኝ? ኢራኒስ ነው ያልከኝ። ኦኬ ኢራኒስ ከሆነ ጥሩ እስከ እሱን የተቀበልኩት አልኩን እንጂ እሱን ሙሉነቱን ትምህርቱን ተቀበልኩ እያሉ አይደለም። አሁን ለምሳሌ አንድ ኢራኒስን ተውና በቃ የአባቶችን ትምህርት አንተ አትቀበልም፣ ግን መጽሐፍቶቻቸውን ትቀበላለህ። የአባቶቻችን ትምህርት ሁሉንም አይደለም። አሁን አልቀበልም ስለ አሁን እኔ ይህን እቀበላለሁ ብዬ ስፔሲፊክ አድርጌ ላወጣ አልችልም። ብዙ ትምህርት ኦብቪስሊ አባቶች ምን እንዳስተማሩ አሁን በዚህ ሰዓት አላውቅም። ምን እንዳስተማሩ ስለ እንደዚህ እያንዳንዱ ትምህርቶቻቸው ነው ልክ ነው ብዬ ልክ አይደለም ብዬ አውጥቼ ያስቀመጥኩልህ የለም። ነገር ግን እነሱ ከሰጡኝ መጽሐፍ 100% አምኜበት እንድድን ነፍሴም አርፋ እንድትገኝ ያደረገኝ መጽሐፍ ቅዱስ በእነሱ ተወዳድሮ የመጣን ተቀብዬ ያለው ነው የምልህ እንጂ ትምህርታቸውን በጭራሽ አልቀበልም እያልኩኝ አይደለም። መቼስ አባቶች አንተ ያልካቸው አባቶች አሁን ለምሳሌ ሁላችን በምንስማማበት በትሪኒቲ ጉዳይ ላይ ሌላ ትምህርት ያስተማሩ አባቶች ሊኖሩ ይችላሉ። ምንፍቅና ተብሎ ደግሞ የተሰረዙትን ሊኖሩ ይችላሉ። ሰው ይሄ ነው ብዬ አባቶችን ልለያቸውን እንደዚህ ናቸው ብዬ ልቆጥራቸው አልችልም። ይሄን ሀሳብ ተረዳኝ። ከዛ በኋላ አባቶች ትምህርት የሚባሉትን እሱን ደግሞ እናያለን ማለት ነው። አንተ እያንዳንዱ በዚህ ትምህርት ስትል እነሱ በሰጡት መጽሐፍ ላይ ምንድን ነው የሚለውን ደግሞ እያየን እንሄዳለን ማለት ነው። በቻልኩ ይመጣል። ዛሲ ስማታ ከሆነ በቃ ሚዩት ማድረግ ነው። መሰረታዊ የሆኑትን አባቶች ነው የመጀመሪያ ላይ የተነሳንበትን አርጊመንት መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ውስጥ የለም አምነህንላ ይሄ ማለት የፕሮቴስታንት ሰው ሰራሽ ትምህርት ውስጥ አንዱ ነው ማለት ነው። መጽሐፍ ቅዱስ ብቻ እዚህ ጋር ሀሳብ ልንገር። አንዴ ቆይ ሚዩት አድርገው በቃ መናገር አልችልም። አንዴ ሀሳብ ቆይ ሚዩት አድርገው። እሺ የመጀመሪያው ፕሮቴስታንት ሰው ሰራሽ ትምህርት አንዱ የመጽሐፍ ቅዱስ ብቻ የሚለው ነው። መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ላይ ተጽፏል፣ አልተጻፈም። ወደ ሁለተኛ ስንመጣ ደግሞ አባቶችን ለይቶ የሰጡን አባቶች ማለትም ለምሳሌ ኢራኒስን ጠቀስኩልህ። ኢራኒስን ታውቃለህ? አይ አላቅም የሚለውን አነሳው። እሱ ሰውዬ ነው ያልከንን እሱ ሰውዬ ራሱ በሚለው በአባቶች እምነታቸውን ሳትቀበል መጽሐፍ ቅዱሳቸውን ከነሱ ትቀበላለህ የሚለውን አዎ ይቀበላለሁ የሚለውን ዲፍረንት አርጊመንት ማለት ነው። እርስ በርስ የሚጣረስ እምነታቸውን ሳይቀበል መጽሐፍቶቻቸውን ይቀበላል ማለት ነው። ይሄ ፍጹም የተለያየ ክፍፍል የሚያመጣ ነው። ከዚህ አንጻር የፕሮቴስታንቶች ሰው ሰራሽ ትምህርቶች ምንድን ነው ማለት ነው? የፕሮቴስታንቶች እምነታቸው ሰው ሰራሽ ነው። በዚህ አጋጣሚ ቀጥሉ። እሺ ሞኬ እናመሰግናለን ዲያቆን። ለማሳጠር ያክል አንዴ
ልጠይቅ ዲኮን ዲኮን ማነው ያስወረደ? ናግባ ኢማኑኤል አንድ ቁጥር ጻፍ። ኦኬ ልጠይቅ እያልኩኝ እንኳን አስወረዳችሁኝ። እሺ ቀጥል። ምንድነው አሁን አንተ እኔ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ ስላልተጻፈ ሰው ሰራሽ ነው አልከኝና ስላሴን ሲያወራ ስላሴ የሚለው ቃል አስቀድሞ መጽሐፍ ቅዱስ ያልተጻፈው ግን ለሐሰት ትምህርት ሲባል ይሰማኛል። ፈለገ አትናቴዎስ ዝም ብለህ የምታወራው? አይ ለዲያቆን ጋር እያወራሁ እኮ ነው። እሱ ጠይቆኛል፣ ቀጥል ብሎኛል። አይ እኔ ከማን ጋር እያወራህ ነው እኮ አይደለም ያልኩህ። ድምጼ ይሰማል እያልኩ እንትን ተብሎ ትለኛለህ። ያዘኝ እኮ አለ። እኔ ሳወራ ያንተ ድምጽ ጥፍት ይላል። ምን እያወራህ እንደሆነ አልሰማሁም። አይ በፍጹም አይጠፋም፣ ይሰማል። ግን አውቆ የተኛ ቢቀሰቅሱት አይሰማም ስለሆነ ነው ነገሩ። ችግር የለውም። ለማንኛውም ወንድማችን አማኑኤል የምታሉ መጽሐፍ ቅዱስ ስንት መጽሐፍ ነው? 66 ኦኬ 66 መጽሐፍ ነው ብሎ ቀኖናን የቀነነልህ ማን ነው? የቤተክርስቲያን አባቶች። እነማን ናቸው? አሮ ነው በቤተክርስቲያን አባቶች ተዋርዶ የመጣ ነው እኮ። እነማን ናቸው? ዝም ብሎ አሁን ተረት ተረት ቢሆንስ? አሁን ለአንተም አባቶች አሉ፣ አንተ የጠየካቸውን ሰዎች አባቶች ናቸው አሉ። እነዛም አባቶች በአባቶች ሽፋን በጣም ብዙ ነገር ይጨረበራል። አባቶች በሚል ስም ማለት ነው። ማን ናቸው? እነጋሽ አየለ ናቸው፣ እነጋሽ ምሩጽ ናቸው። እነማን ናቸው እነዛ አባቶች? ኦኬ እነዛ አባቶች እኔ አሁን የምቀበለው እኔ ጋር ያለኝ መጽሐፍ ቅዱስ 66ቱ እነማን ናቸው? አንተ የምትቀበለው ምንድነው አላልኩም እኮ እያልኩ እኮ ነው። ስማኝ፣ ስማቸው ነገር ነው ስማቸው። እናንተ የቤተክርስቲያን ማህበር የመጽሐፍ ቅዱስ ማህበራት የጻፈው ነው። እኔ ማን ብዬ ልጥራ? የቤተክርስቲያን ማህበራት የጻፉት እኔ እኮ አይመለከተኝ። ማን ብዬ ልጥራለህ አትበለኝ። እኔ አሁን የአንተን እምነት አንተ ነው የምታውቀው። ለምሳሌ የአባትህ ስም ማን ነው ወንድማችን? ከይቅርታ ጋር አለማየሁ ጋሻ ሊክስ ደህና ናቸው? ፒስ ነው። እሺ እና አሁን የአንተ አባት አቶ አለማየሁ መሆናቸውን ልትናገር የምትችለው አንተ ነህ እንጂ እኛ አይደለም። የአባትህ ስም ማን ነው ካልነ በኋላ አለማየሁ ብለህናል። ምናልባት ኢንኬዝ የአያትን ስም ባታውቅ የአያትህ ስም ማን ነው ስንልህ እስኪ አባቴ ልጠይቅ ነው የምትለው። ከዛ በኋላ ግን የአባት አባት ማን እንደሆኑ ደግሞ ትመልስልናለህ ማለት ነው። ባጭሩ የጠየቅን ጥያቄ መጽሐፍ ቅዱሱ 66 ነው አልከን። 66ቱ መጽሐፍ ማን ነው ቀኖናውን የቀነነልህ? መጽሐፍ ቅዱስ 66 ነው ብሎ ቀኖናን ያስቀመጠው ማን ነው? በመሰረቱ ዮሐፍ ነው አይዲ አባቶች ነው የምትለኝ ማን ናቸው እኮ? ሩቅ አይደለም፣ እዚሁ ቅርብ ነው። 1954 እትሙ ሲጻፍ የጻፉት ሁሉ አባቶች የቤተክርስቲያናት የእናንተም የካቶሊክም ሁሉ የጻፉትን የሰጡኝን መጽሐፍ ቅዱስ ነው እኔ ጋር ያለው። እነሱ ደግሞ ከየት አመጡ ካልከኝ የሚባል የመጽሐፍ ቅዱስ ቀኖና አናውቅም፣ የለንም የሚባል ቀኖና የለም። 66 የሚባል የመጽሐፍ ቅዱስ ቀኖና የለም። የኢትዮጵያ መጽሐፍ ቅዱስ ማህበራት ላይ ኦርቶዶክስ አትካተት ማለት ነው። ማተሚያ ቤት ነው ወንድማችን አማን፣ እሱ ማተሚያ ቤት ነው። እኔ አሁን የጠየቅኩ ስለ ማተሚያ ቤት ሳይሆን ስለ ቀኖና ነው። ተወዳጅ ወንድማችን መጽሐፍ ቅዱስን 66ን ብሎ ቀኖና የቀነነልህ ማን ነው ብራዘር? እኔ አሁን አስደነገጥከኝ። በቃ ከዚህ በኋላ እኔ ምንድነው የምለው? እኔ ቀኖና ነው ብዬ ሰር ወደ ኋላ አመታት እጄ ላውራ የነበረውን ማላውቀውን ግን 1954 ከእነሱ ወርዶ መጥቷል። ኦርቶዶክስን፣ ካቶሊክም፣ ፕሮቴስታንትም ሁሉ ተሰብስቦ የጻፉትን ቆይ ልጨርስልህ አንዴ። እነሱ ነው ብዬ ያመንኩት። ይሄን አንተ ምን አልከኝ? ማተሚያ ነው አልከኝ። የደነገጥከው ለምን? የደመደምኩት የደነገጥከው ለምን? አንተ ማተሚያ ቤት ነው ስላልከኝ ነው። እኔ እስካሁን ያመንኩት ምንድነው? ይኸውልህ ለምሳሌ እዚህ ጋር የሚታየህ መጽሐፍ ቅዱስ መዝገበ ቃላት ይባላል። ኦኬ እዚህ ጋር ከስር አይ ቲንክ ለእናንተ ተገልብጦ ይሆናል የሚታየው የኢትዮጵያ መጽሐፍ ቅዱስ ማህበር ይላል። የኢትዮጵያ መጽሐፍ ቅዱስ ማህበር ስራው ማተም ነው። ይሄ መጽሐፍ ቅዱስ መዝገበ ቃላት ታትሞ የወጣው ከየት ነው ወንድማችን? መልስልኝ እስኪ። ከኢትዮጵያ መጽሐፍ ቅዱስ ማህበር ታትሞ የወጣው ከየት ነው ስል አየመለስክልኝ መልስ ከኢትዮጵያ የመጽሐፍ ቅዱስ ማህበር። እኔ አሁን ከየት ነው መጽሐፍ ታትሞ የወጣው አይደለም ያልኩ፣ መጽሐፍ ቅዱስህን 66 ነው ብሎ ቀኖናን የቀነነልህ ማለት ነው። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር የፕሮቴስታንት እምነት ተከታዮች መጽሐፍ ቅዱሳችን 66 ነው ብለው ስለሚያምኑ በማህበሩ የሚታተመላቸው መጽሐፍ 66 ነው።
66 ሆኖ መጽሐፍ ነው የሚወጣው ማለት ነው። አሁን ጥያቄው ከየት ነው አሳተማ ያመጣኸው አይደለም ተወዳጅ ወንድማችን፣ ወይም ደግሞ የአንተ መምህራኖች ከየት አሳትመው አመጡት አይደለም ጥያቄው። ጥያቄው ይሄንን መጽሐፍ ቅዱስ 66 ነው ብሎ የቀነነልህ ማን ነው? ቀኖናውን የቀነነልህ ማን ነው? አባቶች ናቸው ብለኸኛል። ንገረኝ፣ እነማን ናቸው አባቶቻችንም? እያንዳንዱ ልንገርህ ወንድማችን አማን እየሰማሁ እኮ ነው። ግን አባቶች እያንዳንዱ በስም ንገረኝ ነው አይደል እያልከኝ ያለው? አዎ፣ ማን የቀነነልህ ታዲያ? በምን ነው? ኮድ አላቸው? በቁጥር ነው የምጠራቸው? በምንድን ነው የምጠራቸው? አልገባኝም። አንተ በገባ ነገር ንገረኝ። እነማን ናቸው እነዚህ አባቶች? አባቶች በሚል ሽፋን ልክ እንዳንተ ያሉ ፕሮቴስታንቶች፣ አሁን አንተ አውቀህ አይደለም ወይ ወዳጄ፣ አንተ በቤተ እምነት ውስጥ ያሉ ሰዎች የነገሩህን ነው መልስ እየተናገርክ ያለው። አንተን ያስተማሩ ሰዎች ይኸውልህ ምንም የማያውቁትን ፓርቲ ሲያታልሉና ሲያጨበረብሩ የሚሉት አባቶች ናቸው። መልሳቸው ያው አባቶች። መጽሐፉ ከየት ነው የሚመጣው? አባቶች። ማን የቀደመ? አባቶች ናቸው። ቆይ እስኪጨርስ አዳምጠኝ። በይዘወይን ተወውና እስኪጨርስ አዳምጠኝ። ለሁሉም ነገር ምንድን ነው የሚባለው? አባቶች። በአባቶች ስም በአባቶች ሽፋን ደግሞ በጣም ብዙ ሰው ሰራሽ የሆኑ ሀሳቦች እየተፈበረኩ ስለሆነ አባቶች እነማን ናቸው? ለምሳሌ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አባቶች አሉ፣ እስከ ጥግ ማለት ነው። በደንብ አባቶች አሉ። እና ለእያንዳንዱ ሀሳብ በጣም የሚገርም ነገር መሰረታዊ የሆኑ ትምህርቶችን እንኳን ትተህ በጣም እንደው ሌላ የሆኑ ሀሳቦችን ከስርዓት ጋር ተያይዞ ሊሆን ይችላል፣ ከትዳር ጋር ተያይዞ ሊሆን ይችላል። የትዳር ነክ የሆኑ ሀሳቦችን እንኳን እያነሳን ስናስተምር አባቶችን እየጠቀስን እናስተምራለን። ለሁሉም ነገር ትምህርትን ሰንደው አስተምሮን አስቀምጠውልን ያለፉ አባቶች ስላሉ ሰው ወንድማችን አንተን የጠየቅን ጥያቄ ሌላ ነገር አይደለም። መጽሐፍ ቅዱስ 66 መጽሐፍ ነው አልከን። እሺ መልካም፣ መጽሐፍ ቅዱስ 66 ነው ብለህ ታምናለህ። እሺ መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነልን ማን ነው እንዴ? አንተ ያዝከው መጽሐፍ ቅዱስ ባይሆንስ? 66 ባይሆንስ? ከ66 ያነሰ ቢሆንስ? ከ66 የጨመረ ቢሆንስ? ማን ነው መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነናለ? የጠየቅኩ እሱ ነው። እሺ እኔ ጋር የደረሰኝ 66 መጽሐፍ የቀነነልኝ ቀኖናን የሰራልኝ ቀንኗሉ ብዬ የምላቸውን ኦብቪየስሊ የሆነ ሰዓት ላውቃቸው እችላለሁ። በስም ደረጃ እንኳን ባይሆንም አባቶች የሚባሉ ማን እንደቀነነ ታውቃለህ? ይሰጣቀም አንድ ጊዜ ነገሩን አሰልች አታደርገው እባክህን። አሁን ይሄ ልክ እንደ ትምህርት ቤት መጽሐፍ ለእኔ የደረሰኝ አትበለኝ። እሺ እኛ ድሮ የማይሆን ነገር አትበላ። እኛ ድሮ በሃይስኩል ትምህርት ላይ ምናምን ስንማር 10ኛ ክፍል የተማሩ ሰዎች የተማሩበትን መጽሐፍ ለእኛ ይሰጡናል። ያው ተቀዶ ከደረሰን ያው እንደተቀደደ ተንከባክበን እንይዘዋለን። እና ለምን ቀደዳችሁ ስንባል ለእኛ የደረሰን እንደዚህ ሆኖ ነው መጽሐፉን ስንረከብ ነው የምንለው። ያው የማናቃቸው ተማሪዎች ስለሆኑ ለእኛ የሚያስረክቡት። ወዳጅ አሁን እያወራን ያለ ነው ስለ ትምህርት ቤት መጽሐፍ ሳይሆን ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ማን ነው የቀነነልህ? ምታክ ከሆነ የእኛን መጽሐፍ የቀነነው 66ቱን መጽሐፍ 66 ነው ብሎ መጽሐፍ የብሉያት መጽሐፍት እነዚህ የአዲሳት መጽሐፍቶች እነዚህ ናቸው ብሎ ቀኖናን የቀነነልን ይኸው እገሌ የሚባል አባት ነው የምትለው ካለ ምታክ ከሆነ መመለስ፣ የማታክ ከሆነ ደግሞ ሌሎች ሀሳቦችን አለማውራት። ስለዚህ አሁን ለመጨረሻ ጊዜ ድል ሰጣለሁ። ወንድማችን አማን የአንተን መጽሐፍ ቅዱስ መጽሐፍህን 66 ነው ብሎ ቀኖናን የቀነነልህ ማን ነው? እኔ ይሄ ነው የምለው ሰው የለም። አላውቅም። መልካም እግዚአብሔር ከአንተ ጋር ይሁን። እሺ ሌላ የመጨረሻ አንድ ሀሳብ ለማንሳት ልሞክር። ሌላ የመጨረሻ ዲያቆን ሞቴ እጅግ በጣም እያማረብህ ነው። ማይ ጋሽ ምንድን ነው ነገሩ? ማይ ጋሽ ዮሐዴ ምንድን ነው ዲያቆን? እንዴ እኛን ሳናቃገባ እንዴ አተ ሸበላ ገባ። እስኪ ሁላችሁም ኮሜንት ላይ ሸበላ እያላችሁ ጻፉ። ለጾም ወይኔ ተመስገን ፈለጊ እንዴት ነው? ስማ የጾም መያዣ ቀን
እሑድ ማለት ነው በቪዲዮ ገብቶ እስቲ እህት ወንድሞቻችን ጾም የያዙ ቪዲዮ ክፈት እንለዋለን። ጭራሽ በዲም ላይት እሰይ ኧረ ዲያቆን ሙኬ በእውነት እጅግ በጣም እያማራበት ነው። የእግዚአብሔር ጸጋ ከእርሶ ጋር ነው ዲያቆን። ስላየሁት በጣም ደስ ብሎኛል። እስከ ሚት አድርጎ ፕሊስ። እኔ እያወራሁ ጣልቃ ገብቶ የሚያወራ ሰው በጣም ነው የሚያበሳጭ። እባካችሁ አንድ ጊዜ አድናቆቴ ልግለጽላችሁ ለዲያቆን። ዲያቆን ሙኬ አግብተዋል? ዲያቆን ከይቅርታ ጋር እንደ ፕሮቴስታንቶች መስቀለኛ ጥያቄ እርሶን ጠይቅ። ድገሙልኝ። ምን አሉኝ? በትዳር ህይወት እንዴት ነው? ተባርከው ማለት እንዴት ነው? ዲያቆን ይንሳ ልጅ አሉት? ለማንኛውም በጣም ግሩም ትምህርት ነው ዛሬ ያስተማሩን። ደስ የሚል ትምህርት ነው ዛሬ ያስተማሩን ዲያቆን። እዚህ ውስጥ ያላችሁ እህቶች ዲያቆንን እባካችሁ በውስጥ መስመር ቃለ ሕይወት ያሰማልን በሉ እባካችሁ። እንዴት ሰው በባዶ ገብቶ እንዴት በባዶ ዝም አትበለው። ኧረ ሳይኖር አትሳቃ። ለማነው ድራዊ? አይ እንዴ ግዴታ ነው። እህቶች እባካችሁ ዲያቆን ሙኬን በውስጥ ገብታችሁ ቃለ ሕይወት ያሰማልን በሉልኝ። እሺ ዲያቆን ይማር። በጣም ደስ ይላል። በጣም ደስ ይላል። ላይ መጥቶ ነው ደስ የሚለኝ። እንዴ አረ እንዴ አንተ ሰው ፎሎ እያደረገ ያለው የተመስገን አካውንት ነው። እኔ ያልኩት የዲያቆንን አካውንት ውስጥ ገቡና ቃለ ሕይወት ያሰማልን በሉኝ ያልኩት። ያኛውናችሁ ወደ ተመስገን አካውንት ምገሰግስ ዝም ያለ ሰው ነው ትዳር የሚፈልግ ያውቃል። ኦኬ እሺ እንቀጥል። ሶላ ወንድማችን ታይሻው ሰላም ነው። ሶላ ታይሻው ሎ ፓዬ ፍላቴ ሎካ ፕላቴ አይመላጋ ሚዴቲ ኡበወ ከሎ ጎዳል ቀኔ አይመለት ፓየካ ጦሰውልቅ እንዴት ነው ጠፍተሃል? አሎ አልጠፋም። ጌታን ስላየሁ በጣም ደስ ብሎኛል። ሶላ ወንድማችን በጣም ነው የምንወደው በዚህ አጋጣሚ። እሺ በጣም እኛን እንወዳለን። እንደውም በባለፈው ለወላይታ አንተ ያለው ፍቅርና አክብሮትን የገለጽከው ላይ ብዙ ሰው በወላይተኛ ገብቶ እኛም በጣም እንደምንወድ በድጋሚ ከገባህ ንገረው ብሎ ብዙ ሰው ነግሮኛል። እግዚአብሔር ያክብርልኝ። ጦሳ እንጆ በልልኝ ሁሉንም ጦሳ እንጆ ጦሶ ጀመራችሁ እንግዲህ ልሳን ትክክለኛ ልሳን ታዲያ እንዴ ግድ ነው። ምን አሁን ሰው ዝም ብሎ ራባጃ ራባባባ ሀርጋዱላ ሸቤሬቤቤቤ ማክራባባባ ምናምን አይነት ነገር ከማለት እንደዚህ አይ ወንድሞች ስታገኝ አይ መላጋ ሚዴቲ ሎ ፕላቴ ፈዬ ጦሳ እንጆ ወደ ጉራጌ ክልል ደግሞ ስትሄድ ደግሞ ውሂም ዋሪ ውሂም ነሪ ቦታ ሽኩር አይደል አትላለ ወደኛ ስትመጣ ደግሞ አካም ጂርቶ ነጉማ ፈያኬቲ ማበዴ ወጂና አካም በሬዳ ምናምን ትላለህ ደግሞ ወደዚህ ደግሞ በሬዱ ነው ያለው አላልኩም እንደዛ አላልኩም። በራት ያቆ ሶላ በጣም ነው የማመሰግነው። እሺ እግዚአብሔር ያክብርልኝ። እሺ አባቴ እሺ ሶላዬ እሺ ማማዬ ፈለገ እንዴ ምን አድርግ ነው የምትለኝ አንተ ልጅ? ምን እንዴ ሰው ሰላም ማለት አልችልም። እኛ እንድናወራ እንደ ፈቀዱልን እኮ ያለው ፈለገ እኔ አታወራም መቻልኩ ያስገባው እንድታወራ አይደል እንዴ? ምንድነው እንዴ? አረበ መድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምንድነው? እሺ ቆይ ምንድነው የፈለገ? ማን ልበስምህ? እሺ ክርስቲያን እባላለሁ። እሺ ክርስቲያን ከየት ቤተ እምነት ነው የመጣው? እሺ እኔ አንድ ደቂቃ ነው የማወራውና እኔ ከኢትዮጵያ ኦርቶዶክስ ከየት ቤተ እምነት ነው የመጣው? ክርስቲያን ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመጣው። እሺ ለምን ነበር ኦፊስ ተላከልን? በጣም ነው የምንከታተላችሁ እኛ በጣም እና የሆነ ሐሳብ ስላለ ነው እዚህም የመጣ ነውና እንደ ከይቅርታ ጋር ሚዩት አድርግልን። በምን ዙሪያ? በመጀመሪያ በዚህ አሁን ለምሳሌ በሚቀርበው ሐሳብ ምናምን እጅግ በጣም ነው የምንከታተላችሁ።
በሁሉም ነገር አሁን ለምሳሌ ለፕሮቴስታንት ወንድሞቻችን እህቶቻችን የምታቀርቡት ሀሳብ አለ። አሁን እናንተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትኮራባችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በጣም የሚያከብራችሁ የምንተማመንባችሁ ውድ እንቁ ልጆቻችን ናችሁና ግን አብዛኛውን ጊዜ ይቅርታ አድርጉልኝና ቃሉ መጠቀም ባልፈልግም ብራንዳችሁ የሚወርድበት ጊዜ ምን መሰላችሁ? አውቀው መጽሐፍ ቅዱስን ባለመረዳት ሎጂኩን እንኳን እያወቁት እንዳልገባቸው በሚያደርጉ በእነዛ ምዕመን ላይ የምትፈጁትን ጊዜ እኛ ለምሳሌ እኔ መጽሐፍ ቅዱስን እንኳን በደንብ መረዳት የማልችል ፕሮቴስታንት ቢጠይቀኝ ከምን ጀምሬ ከምን ማስረዳት እንደማልችል ሰው ነኝና እንደኔ ያሉ እህት ወንድሞቻችን አሉ። እነሱን እያስገባችሁ እንደ ሐሳብ እንዲሁም ከዚህ በኋላ በቃ ምንም ነገር ሐሳብ እያቀረበ ከሚያዝጋችሁ እኛን እያስገባችሁ ብታስተምሩ እኛ ብንጠይቃችሁ በጣም ደስ ይለናል ለማለት ነውና እንደ ሐሳብ ነው። ፈለገኝ በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። እንደ ሐሳብ ለማለት ሐሳብህ እኮ ጥሩ ነበር፣ ግን በመሀል ፈለገ ስትል ሞቴን ካምፓኒ ለምሰራው አሁን የሚገርም ሰርቪስ ይመጣብኛልና ለዛ ነው። እሺ ወንድሜ ይቅር በለኝ። በጣም ነው የምናመሰግነው ክርስቲያን፣ እግዚአብሔር ያክብረልን። ትክክል። አንዳንድ በጣም አዘግ ሰዎች አሉ። እኔማ በመሀል እኮ ፈለገ ሲለኝ ምን አድርግ ነው የሚለኝ ይህ ሰው ምንድን ነው ደግሞ ምናምን ብዬ ላዳምጥ ነበር። ፖዚቲቭ የሆነ ሀሳብ ሲያመጣ ተወዳጅ ወንድማችን 24 አወር ነው ማዳመጥ ማለት ይችላል። በቃ ቢሮም ውስጥ ሆኜ አዳምጣችኋለሁ፣ የትም ቦታ ሆኜ አዳምጣችኋለሁ። እጅግ በጣም የምወዳችሁ አሁን ይህን በማግኘቴም ደስተኛ ነኝ። ግን ሁሌ ስናዳምጣችሁ ጥያቄ የሚሆንበት ነገር አለ። ቢገርምህ በሎጂኩም በመጽሐፍ ቅዱስም ትንጥዬ እውቀት የሌላቸው የፕሮቴስታንት እምነቶች መጥተው እናንተን ሲያዝጓችሁ በጣም የምናደደው፣ ምክንያቱም የእናንተን ብራንድ ያወርዳል ምንም ነገር ሳያውቁ። ለምሳሌ አሁን ራሱ አሉ ከስር መናገር የማይጠበቅብኝም እና እኛ ፕሮቴስታንት ቢጠይቀን ከምን ጀምረን ምን ማስረዳት እንዳለብን ማናቅ የእምነቱ ተከታዮች አለን። በእውነት ነው የምነግርህ እና እኛን እያዘገባችሁ እንዲሁም ከዚህ በኋላ አንዳንድ ሀሳቦችን ብታስረዱን ስንጠይቃችሁ እናንተ ብትነግሩን በጣም ነው ደስ የሚለንና ተሙን በጣም ነው የምንወዳችሁ። ይሄን ለማለት ፈልጌ ነውና ፈለገ ይቅር በለኝ በጣም። ኧረ ምንም ችግር የለም፣ እግዚአብሔር ያክብርልን። እሺ አንዳንዴ ላይ እኮ በጣም አስቸጋሪ ነው ወንድማችን፣ በጣም ነው የምናመሰግነው። በጣም ፖዚቲቭ የሆነ ሀሳብ ነው። እሺ ቴንክ ዩ። ወደ ውይይት ከመግባታችን በፊት አይ ቲንክ ሰላም ያላልናቸው ሰዎች ስላሉ ሰላም እንበል። ማማይ ፈለገ እንዴት ናችሁ? ሁላችሁም ገስት ላይ ያላችሁ ሰላም ክርስቶስ ይብዛላችሁ። ደህና ናችሁ? ልታገቢ ነው የሚባለው ነገር እውነት ነው? ወንድማችን ከካሜራው ራቅ፣ ወደ ርዕሳችሁ ሂዱ። በጣም እኮ ነው የሚገርመው፣ ሰው እንዳለ እየተያዘ ነው። እሺ ስላየንሽ በጣም ደስ ብሎናል። እንኳን ደህና መጣሽ። ወደ ውይይቶቻችን እንቀጥል። ኢቪ ጃክ የሚል አካውንት ኢቪ ጃክ የሚል አካውንት ይሰማል? እንደዛ ነው የሚለው። ኢቭ ጃክ የት ነው? ቅድም ስረብሽ ነበረ። የማይክ ምልክቱን ክፈተው ፕሊስ። ኢቪ የማይክ ምልክቱ ሆንም ሚት ላይ ነው። እስኪ ከእንደገና ማይክን ዝጋውና ከእንደገና ክፈተው። ወንድማችን ምግብ እየበላህ ነው? ምግብ እየበላህ ነው? ምግብ እየበላህ ነው? ምግብ እየበላህ ነው አይደለ? ምንድነው? እሺ አስተካክልና ከእንደገና ግባ። አንዳንድ ጊዜ ላይቭ ላይ የሚገቡ ሰዎች እኔ በጣም ነው የሚገርመኝ። አሁን ፐርሰናሊ ሌላ ሰዎች መናገር ሳይሆን ብዙ አይነት ነገር ሊሆናችሁ ላይቭ የምትገቡ ሰዎች ያላችሁ እንዲህ ይቻላችሁበት።
አንድ ጊዜ ላይቭ ስትሪም ላይ እኔ ማረሰው አጋጣሚ አንድ ሰው ሪኩዌስት ልኮ አስገባ ነው እና ካስገባ ነው በኋላ ድንገት ቁጭ ብሎ ለካ ማይኩን ሚውት አላደረገውም። እየተከራከረን እኮ ነው። ኦኬ እግዚአብሔር ያሳያችሁ። እየተከራከረን አደገኛ የሆነ ክርክር ይዞ ስለምን እያወራ እንደነበር አላስታውስም። ብዙዎቻችሁ ብታስታውሱ ትኖራላችሁ የዛን ሰዓት እና በቃ ጣልቃ እየገባ እያለን የሆነ ሰዓት ላይ ስናብራራ ጸጥ ብሎ እየታገሰን ምንድን ነው ብለናል። ከዛ የሽንት ቤት ውሃ ሲለቀቅ አልሰማንም። ድንገት ማይኩ ክፍት ነበረ። ምን ሆነ ነው ወንድማችን ያልኩት እኔ ምን ሆነ ነው? እንዴት ሰው እዛ ቁጭ ብሎ እንዴት ይከራከራል? አረ እንዴት ቻልክበት ነው ያልነው። እና ባካችሁ አንዳንድ ጊዜ ላይፍ ስትሪም ስትገቡ ልክ እንደኛ መቺ ቦታ ላይ ሆናችሁ ብትገቡ ጥሩ ነው። ልክ ስንወያይ ስናወራ እንድንግባባ ያው ጥሩ የሆነ ውይይት እንዲኖር አላደለ ጥሩ ቦታ ብትሆኑ ጥሩ ነው። ሽንት ቤት ገብታችሁ የምታወሩ ሰዎች እረፉ። ልጁ ፕሮቴስታንት ነበር። እኔ አላቅም። አሁን ኦኬ ሌላ ነገር ነው የሚመስለው። በዛ ሰዓት ምናልባት ፊልጵስዩስ ላይ ወዳቸው አምላካቸው የሚለውን እያነበባችሁ ይሆናል። ቅዱስ ሚካኤልዬ በጣም የደነገጥኩት እግዚአብሔርን ብዬ ነው። አማኑኤል ምንድን ነው አሁነኝ የምትለው? ለምንድን ነው? ምን ብላችሁ ጠይቃችሁት ነው? ሽንት ቤት ነው ብላችሁት ነው? እሺ የመጨረሻ አንድ ሰው እንቀበልና ሀሳቦችን ጠቅለል እናደርግ። አማኑኤል ምን ሆነ ነው? አማኑኤል ምንድን ነው ችግር? ምን አደረኩኝ? እኔ አይደለሁም የምትለው? አሁን እኔ አንተን እንዲህ ነህ ብያለሁ ወይ? አማኑኤል ብለህ አላልክም? አማኑኤል ምንድን ነው የምትለው አልክ እኮ። ወይስ ሌላ ማን ይላል? ሌላ ማን ይላል? ወንድማችን አማኑኤል ኮሜንት አንብቤ ነው አዎ ያለውን አንብቤ ነው የተናገርኩት። እሺ እንቀጥል። ይዋድ አለ የሚገርም አንዳንድ አጋጣሚ እሺ አይ ቲንክ ይዋድ ያልተመቸውም የመጨረሻ እድሎችን ሰጥና ሀሳቦችን ጠቅለል አድርገን እንለያያለን። ወደ ቀጣዩ ሀሳባችን ከመሄዳችን በፊት እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንግዲህ የፊታችን ታህሳስ 12 ላይ እንደ እግዚአብሔር መልካም ፈቃድ የምናደርገው የኦርቶዶክስ የወጣት ሁለተኛ ዙር ጉባኤያችን አለ እና እዛ ጉባኤ ላይ ሁላችሁም ክርስቲያኖች ወንድሞች እንድትገኙ በልዑል እግዚአብሔር ስም እንጠይቃለን እና ፕሊስ ማንም ሰው እንዲቀር አንፈልግም። ያው ፕሮቴስታንት እውነት ተከታይ የሆናችሁ እህቶች ወንድሞችም መታችሁ እኛ ጋር ዝላ የለም፣ ጭፈራ የለም፣ አምልኮ ተብሎ ምንጨፍረው ጭፈራ የለንም፣ ዝላ የለንም። የእኛ ቤተክርስቲያን የክርስቶስ ቤት ነው እንጂ ጂምናዚየም አይደለም። አንንከባለልም መሬት ላይ ሰው ምንድን የምናደርገው ቁጭ ብለን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ቃሉን ነው የምንማረው እና በዚህ አጋጣሚ የሰለቻችሁ በየአዳራሹ ጩኸት የሰለቻችሁ በየአዳራሹ ዝላይ የሰለቻችሁ በየአዳራሹ መንከባለል የሰለቻችሁ ድራማ የሰለቻችሁ ሰዎች በቃ ከሰለቻችሁ አሁን ያጠራሁት የሰለቻቸው ነው። እሺ የሰለቻችሁ ፕሮቴስታንቶች ወንድሞች እንግዲህ በዛን ቀን በዕለቱ ተገኝታችሁ ቃለ እግዚአብሔር እንድትማሩ በልዑል እግዚአብሔር ስም ጠይቃለን። ቦታው የት እንደሆነ ጉባኤው ስንት ሰዓት እንደሚዘጋጅ ሁሉንም መረጃ በቅርቡ በሁሉም የወንድሞቻችን የቲክታክ ፕላትፎርም ላይ መረጃውን እንለቅላችኋለን። እስከዛው ድረስ ሁላችሁም ራሳችሁን ዝግጁ አድርጉ ለማለት ያክል ነው። ወንድማችን አማኑኤል እኔ ነው ሌላ አማኑኤል ደስ ላይ ያለው አንተን አይደለም እንዲህ ቀደመ እንደዛ ብለኝ ተው ፈለግ ተው ምንድነው ችግር አማኑኤል? አው ምን ይባላል ራስ አልነበር ቅድም ኮመንት ላይ አንተን አይደለም ያልከኝ? አማኑኤል የት ነው የዩኒቨርሲቲ ተማሪ ነህ? ነኛ። ኦኬ የት ዩኒቨርሲቲ? አርባ ምንጭ። ኦኬ አርባ ምንጭ ዩኒቨርሲቲ በጣም ጥሩ። እዛ አንዳንድ ዘመዶች አሉ። በጣም ይገርማል። አርባ ምንጭ ዩኒቨርሲቲ ውስጥ አንዳንድ ዘመዶች አሉ። እስቲ አስተዋውቃለሁ ሌላ ጊዜ። አይ ፒስ። እሺ
ወንድማችን አማኑኤል የፕሮቴስታንቲዝም ትምህርቶች ሰው ሰራሽ ናቸው ብለን ነው እያወራን ያለ ነው እና እንደ ሀሳቦችን ከማውራታችን በፊት ከዚህ ቀደም የሌላ ቤተ እምነት ተከታይ ነበርክ ወይስ ፕሮቴስታንት ነበርክ ከልጅነት? እኔስ ከልጅነቴም ነኝ። እሺ በጣም ጥሩ መልካም። የፕሮቴስታንት እህት ወንድሞቻችን ትምህርቶች ሰው ሰራሽ ብለን የምናምንባቸውን እያነሳን ስንወያይ ነበረ። ከዛ ውስጥ የተወሰኑትን ከአንተ ጋር ማንስተን አውርተናል። እንደው ጠቅለል ለማድረግ ያክል አንድ ሀሳብ እናንሳና ከአንተ ጋር እናውራ። በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ የሆኑ ትምህርቶች አሉ። ከነዛ ውስጥ አንዱ ደግሞ ልሳን በሚል ሽፋን ያለ አጋንንታዊ ልምምድ ነው። እንዲህ ስለ አማን እኔ አሁን ፐርሰናሊ ያንተን እምነት ለማንቋሸሽ ያንተን እምነት የሆነ ነገር እንትን ለማለት ሳይሆን እኔ እንደዛ ብዬ ነው ማለት ነው። ያንን እንደዛ አድርገህ ተረዳኝ። ሰው በፕሮቴስታንቱ ቤት ያለ ልሳን ተብሎ የሚጠራ ልሳን ያልሆነ እንዲህ አይነቱን ልምምድ ከመጽሐፍ ቅዱስ ውጪ ያለ ሰው ሰራሽ ትምህርት ነው ብለን እናምናለን። ወንድማችን አማኑኤል ልሳን ቋንቋ ነው የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ ስድ ንባብ ነው ብለህ ነው የምታምነው? አሁን በየመድረኩ የምንሰማው ያንተ መምህራን የሚያደርጉት ያንተ ቤተ እምነት ውስጥ ያለው ኦኬ። አንድ ነገር እኔ ቤተ እምነት ላይ እንደዚህ እኔ የምቀበላቸው አይነት ነቢያት ተብዬው ምናምን ወጥተው መድረክ ላይ የሚሉትን አልቀበልም። ኦብቪስሊ አልቀበልም። አሁን ነቢያቶችን ትቀበላለህ አይደለም ያልኩ አይደለም፣ ነቢያት ነው የሚሉት አብዛኛው ጊዜ እሱ ነው። ኦኬ። ስለዚህ ልሳን የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ ስድ ንባብ ነው ብለህ ነው የምታምነው ብዬ ጠየቅኩ። ለዛ ነው አሁን አንተ ስለ ፐርሰን አይደለም እኔ አሁን የሆኑ ሰዎችን ፒክ አድርጌልህ እነዚህ ሰዎች ያሉት ነገር ትክክል ነው ወይስ አይደለም ብዬ አይደለም የጠየቅኩ። ልሳን እኔ አሁን እስከሰማሁ ድረስ ያለው ነው የምጠይቀኝ አይደል? አይደለም እኔ አሁን የጠየቅኩን ጥያቄ በደንብ አድርገህ አዳምጠኝ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ጨርስ ልመልስ። ኦኬ። ልሳን የተገለጠ ቋንቋ የተገለጠበት ሰዓት አለ። አዎ በዓለም ሰው ጊዜ እየተደረገው ኦብቪስሊ ሰው ቋንቋ ነው። አንተ ቀድሞ አሁን በሁለተኛ እያወራው በጉራጌ እንዳወራው ተናግሯል። ኦብቪስሊ በአንደኛ በቆሮንቶስ ታይም ደግሞ ጳውሎስ እንደሚናገረው በልሳን የምናወራው ኢቨን በአእምሯችን አይደለም። አንድ ሁለተኛ ደግሞ ለእግዚአብሔር ነው የምንናገረው ይላል። የተገለጠ ነው ወይንስ አይደለም ነው? አማን አሁን አንተ ወደ ሌላ ሀሳብ ሙቭ እያደረክ ነው። አሁን ጥያቄው የተገለጠ ነው ስትለኝ የተገለጠ ነው። ልሳን ምን ማለት ነው ወንድማችን አማን? ቋንቋ፣ ግጥም ያለ ቋንቋ ነው። በጣም ጥሩ። ይሄ ልሳን ተብሎ በመንፈስ ቅዱስ ስጦታ የተሰጠው ለሐዋርያቱ የተሰጠው ይሄ ስጦታ አሁን ዛሬ የኛ ቤተክርስቲያን ኤክሰርሳይዝ ታደርገዋለች። ነገር ግን በፕሮቴስታንቱ ቤት በኩል ደግሞ ሰዎች የተሳሳተ አይነት አመለካከት አላቸው በዚህ ዙሪያ። ልሳን ተብሎ የተቀመጠው ይሄ ትምህርት የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የተገለጠ ቋንቋ ነው ወይም ደግሞ ስድ ንባብ ነው? ስድ ንባብ ማለት ስድብ አይደለም። ስድ ንባብ ማለት የቃላት ስብስብ ሆኖ ነገር ግን ሰዎች የማይረዱት የሆነ ማለት ነው። የተገለጠ ቋንቋ ደግሞ ማለት ደግሞ የተገለጠ የሆነ ለምሳሌ እኔ እዚህ ጋር አማርኛ ላወራ እችላለሁ። ቻይናዊ የሆነ ሰው እኔን ላይ ያዳምጠኝ ይችላል፣ ግን ይተረጎማል። ያኔ ምን ይባላል? የተገለጠ ቋንቋ ስልህ የተገለጠ ሲሆን አሁን የማወራውን ልሳን የሚተረጉምልኝ ሰው ካለ እኔ መተርጎም ከቻልኩ የራሴ ደግሞ ሌላ ሰው ተርጉሞ ለሚሰሙት ሰው የሚተረጉም ከሆነ የተገለጠ በጣም እየሸሽ ያለው በአጭሩ እምነት በልሳን ላይ ያለህን እምነት ሳትነግረን ነው እያብራራ ያለው። አልጠየቀኝም እኮ አንተ። ጠይቄሃለሁ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? 50 ሜጋቤት ቀርቷል እያለ ነው። የተገለጠ ነው። ስድም የሚሆንበት ሰዓት አለ። እንዴት ነው? የተለያየ ልሳን ሆኖ ሳይሆን የሚተረጉም ሰው ከሌለ ስድ ንባብ ነው። ስድ ንባብ ነው ልሳን የሚተረጉም ሰው ከሌለ። አዎ እሺ። ዝም ብሎ ልሳን ያልተገለጠ ቋንቋ ስድ ንባብ ነው። አንድ ጊዜ ለፕሮቴስታንቶች ለሆኑ ሰዎች እንዳይከብድ ልሳን ስድ ንባብ ነው የሚለውን ሀሳብ ልሳን ያልተገለጠ ቋንቋ ነው ማለት ነው። ያልተገለጠ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን። ያልተገለጠ ነው የሚል ኦኬ። አንደኛ ቆሮንቶስ ላይ ቃል በቃል ባለው ታወጣልኛለህ፣ ትረዳኛለህ። አውጣውና አንብበው፣ እኔ እሰማለሁ፣ ችግር የለውም። እኔ ለጊዜው ስላልያዝኩ ኦኬ። እሺ ጀስት ደቂቃ ስጠኝ። እሱን ንገረህ ሞኬ ወይ አንተ አውጣለት። እዚሁ ላንብብለት።
ና ተመለሰ ማኑኤል አክቹዋሊ ሲጀመር ቃል ህይወት አይደል አይቀበልም እኮ እሱ ቤተ እምነት ደግሞ እኮ ማይቀበልም እኮ አልቀበልም ማለት ይችላል። አይቀበልም ማለት ስር ደግሞ ያለ አንድ ሰው አይቀበሉም እና ማንሻሎም ጭራሹ ነው የሚቃወሙት እኮ እኔ ዝም ብሎ እንዲወራ አልፈለግም። እኔም አልቀበልም መጽሐፍ ቅዱስ አይናገርም እኮ። ታዲያ ማትቀበለውን ነገር ለምንድን ነው መከራን የምታየው? የሌላን ሰው ጥያቄ ለመመለስ ወዳጅ አማኑኤል ምንድን ነው ጥያቄ? ምን አረኩኝ? አንተ እኮ የተገለጠን ያልተገለጠን አሳየኝ አልከኝ። አንተ ጭራሽ እንደምትቀበል ሰው አማኑኤል ለሌላው ይኸውልህ አንድ ነገር ልንገርህ። አሁን አንተ መመለስ ያለበት አንተ የምታምነውን ነገር ብቻ ነው። ኦኬ የአንተ ቤተክርስቲያን የምታሰብርህን ነገር ብቻ ነው አምነህ ልትመልስና ልታብራራ የሚገባው። ከዛ ውጭ ግን ገና ለገና አይ እንደው ሌሎች ፕሮቴስታንቶች እንደው ቅር እንዳይላቸው ሌሎች ዲኖሚኔሽን ላይ ያሉ ፕሮቴስታንቶች እንትን እንዳይሉ ብለህ አንተ የማይመለከትን ሀሳብ አትመልስ፣ አታወራ። እኔ ባይዘ ግጥም ብዬ ብናገራቸው ደስ ይለኛል። እኔ እንደዛ ነገር አይመቸኝም ኦብቪየስሊ ማለት ነው። ለነሱ ሳይኮስ እንደው መልእክትን አስተላልፍ፣ ልሳን ለሚናገሩ ሰዎች መልእክትን አስተላልፍላቸው። ኦኬ አንድ ነገር ልሳን ብዬ የምልህ ለሚሰሙኝ ሰዎች እዚህ ጋር ያሉት ለ1000 ሰዎች ምንድነው ልሳን የሚወራው በጉባኤም ደረጃ አይደለም። ደሞም መፍታት ካልቻለ ግዴታ መናገርም የለበትም። በሱ ጸሎት ደግሞ ህዝቡም አይባረክበትም አይታነጽበትም። መጽሐፍ ቅዱስም እንደሚናገረው ዝም ብሎ አርፎ ጸጥ ብሎ ይቀመጥ ነው የሚለው። ልሳን የሚናገር ዝም ብሎ ማውራት ግዴታ የለበትም። ቆሮንቶስ ላይ ይናገራል። ስለዚህ የሚተረጉም ሰው ካለ በተርጓሚ ይናገር ይላል መጽሐፍ ቅዱስ። የሚተረጉም ከሌለ ጸጥ ይበል፣ ሰውን አይረብሽ። ይሄ ነው እኔ የማምንበት መጽሐፍ ቅዱስ የሚናገርበትም እንጂ አንዳንዴ ተነስቶ በልሳን ጸልዩ ተብሎ ህዝቡ ሁሉ የሌለ ቃል ዝም ብሎ እያወጣ ባብሊንግ ነው ምናምን የህፃናት ንግግር የሚመስል አይነት ካወራ ለእኔ አሁንም ትርጉም ቢኖረውም እኔ ጋር ግን እንደዛ ነው መተርጎም ካልቻለው ማለት ነው። እሱ ግን ኦብቪየስሊ እንደማይተረጉም እርግጠኛ ነኝ። ዝም ብሎ ስላለ የሚተረጉም ነገር አይደለም። ሶ ይሄን ነገር እኔ የምቀበልበትን መንገድ በዛ ነው። ኦብቪየስሊ በቸርች ደረጃ አለ አይደል የሚሽነሪ በነቢያት ዘንድ የሚጀምሩ ቸርቾች እነሱ ናቸው አብዛኛው ጊዜ ይሄን ኤክሰርሳይዝ የሚያደርጉት እንጂ አንድ ኖርማል ቤተክርስቲያናት ቸርች ላይ ያሉት ኦብቪየስሊ በዛ ነገር አንዳንድ ወጣ ካላሉ በስተቀር የሚሉት ነገር የለም። እንደዚያ ነገር አንተ ከመንፈስ ጋር ትጣላለህ ምናምን ብሎ የሚገግሙት ነገር ዳስናፌ ባይብል የማይለውን ነገር ነው ብሎ መናገር ትልቅ ጀስት ፋውል ነው። ስለዚህ ልሳን ላይ ያለኝ አመለካከት የመጨረሻ ድል እንስጠቅ። በቃ በብሊንግ ነው ሰምታችኋል። ወንድማችን አማኑኤልን አታበሳጩት። ይሄ እንደ ህፃን በምትሉ ሰዎች ረፉ። በቃ እንዲህ አይነት ነገር እሱ አይቀበልም። እሺ በትምህርተ ሥላሴ ዙሪያ የመጨረሻ ሀሳብ አቅርበን ይሄ የምታየው አዲስ መደበኛ ትርጉም መጽሐፍ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባቢሊካን ኢንተርናሽናል የታተመ መጽሐፍ ነው። ወደ ዋናው ወደ ፍሬ ነገሩ እንግባ አንድ ጊዜ። በትምህርተ ሥላሴ ዙሪያ ፕሮቴስታንት እህት ወንድሞቻችን ሰው ሰራሽ ትምህርት አላቸው ብለን እናምናለን። በትምህርተ ሥላሴ ዙሪያ ቆይ ልንመጣበት አይደል? እንዴ አማንሻ ምንድነው ነፍስ የምታስጨንቃት? በዚህ በቅጽበት ነበር ያልኩት አንተ ጋር ቀስ ብሎ ስለደረሰ መሀል ላይ ደረሰብህ እንጂ። እሺ በትምህርተ ሥላሴ ዙሪያ ያሉ ሰው ሰራሽ ትምህርቶችን እናነሳለን። ከዛ በፊት በትምህርተ ሥላሴ ዙሪያ ያላችሁ ትምህርት ምን እንደሆነ ሲንገረን 2 ደቂቃ ነስተ ንገረን። ምን ማለት ነው? ደቂቃ ራሱ ፓኬጅ ተቆያ ያለው ምን አለሽ? አይ ፓኬጅ 2 ደቂቃ ራሱ ቆይ አይደለም ልንገርህ ቶሎ ብዬ ማለት ነው። ስለ ሥላሴ ለመናገር ምንም ያቆይ ነገር የለም አይደል? እሺ ንገረን። አይ ፓኬጅን ነው ያልኩት። ዳታ 50% ቀርቶኛል የሚል ሚሴጅ ስለገባልኝ ነው። ስለ ሥላሴ ማውራ ነገር ምንድነው? ኦኬ ነው ፓኬጅ የለህም? እሺ ፓኬጅ ሲኖር ብትመጣ ይሻላል። አማንሻ መሀል ላይ ነው ሐሳቤን አይደለም ፓኬጅን አስተካክለህ ብትመጣ ይሻላል። ኖርማል እስኪ ያልክ ጊዜ ግን እዚህ ልሆን ሐሳቤን እንዳልናገር ከፈቀድከኝ አይደለም አማን እስኪ ዘጋብኝ ድረስ አማን በደንብ እንድናወራ ፓኬጅን ፉል አድርገህ ብትመጣ ይሻላል ወይ ሬዲ ስትሆን ብትመጣ ይሻላል ወይ? ምክንያቱም የሆነ ፓርት ላይ የሆነ ነገር እያስረዳን ወይ ደግሞ አንተ የሆነ ነገር እየመለስክልን መሀል ላይ ጸጥ ብሎ ከሚቋረጥ ምንም አይነት መፍትሄ ሳይመጣ ከሚቀር ምንም ችግር የለም። ነገም ልክ ከቀኑ 4 ሰዓት ጀምሮ ላይቭ ስትሪም አለ። እሺ ስትመጣ እንቀበላለን። እኛ ወንድሞችን ምንም ችግር የለም። አልኩ ብላ አወራ አይደለም አሁን ግን እስኪ ዘጋብኝ ድረስ እዚህ ቁጭ ብዬ ልስማ ነው። ጀስት እንዳላወራ ከፈቀድከኝ ማለት ነው። አይ ነው ችግር የለውም። አይ እኛም አንተን የመጨረሻ ልናወራ የነበረው እኛም ላይቭ ልንዘጋ ነው።
ስለዚህ ለአንተ ግን ማውራት የምትፈልገው ሀሳብ ካለ ግን እያልኩ ያለሁት ምንድነው መሰለህ፣ ማውራት የምትፈልገው ሀሳብ ካለ ግን በዚህ አጋጣሚ ፕሮቴስታንት የሆናችሁ እህቶች ወንድሞችም ሁልጊዜ ከሰኞ እስከ አርብ ከቀኑ 4 ሰዓት ጀምሮ ላይቭ ስትሪም ይኖረናል ሁልጊዜ። ስለዚህ ባላችሁ ታይም መታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። እግዚአብሔር ቢረዳን ነገ የመጨረሻ በፕሮቴስታንት ወንድሞቻችን ውስጥ ያሉ ሰው ሰራሽ ትምህርቶችን እያወጣን እናወራለን። አሁን ዛሬ ላሳይ የፈለኩትን ሀሳብ በደንብ አድርጌ ያሳይ። ይሄን መጽሐፍ ታውቀዋለህ አይደለ አማኑኤል? አዲሱ መደበኛ ትርጉም መጽሐፍ። አዎ፣ በዚህ መጽሐፍ ላይ ያሉ በጣም ዘግናኝ የሆኑ እውነት ይሄን ሀሳብ ያለው መጽሐፍ ቅዱስ ላይ ነው እንዴ እስከምትል ድረስ በጣም ከባድ የሆኑ ሀሳቦችን በመጽሐፍ ቅዱስ ማስረጃ እያወጡ አሳያለሁ። ሰው ሌሎችም እዚህ ያላችሁ ፕሮቴስታንት አማን ለምዶብህ ነው ግን በማል የምታወራው? አይ እኔ ችግር የለውም ነገ ታሳየኛለህ ነው ያልኩህ፣ ሌላ ነገር አይደለም። እስክጨርስ ደስ እንትን እንዳይለኝ። እሺ አማን እናመሰግናለን። ደህና ሁን። ጨርሻለሁ። እዚህ ግን ጌታው እሺ፣ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች አዳምጡን። ነገ ከቀኑ 4 ሰዓት ጀምሮ በመጽሐፍ ቅዱስ የማስረጃ የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እናነሳለን ጌታ ቢረዳን። ስለዚህ ከቀኑ 4 ሰዓት ጀምሮ በቻላችሁት አቅም በዚሁ ላይፍ ስትሪም ላይ ማለት ነው ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት አለው የምትሉ በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት ትምህርት እንዲሁም ደግሞ በነገረ ማርያም ዙሪያ ላይ በጣም ሰፊ የሆኑ ሀሳቦችን ይዘን እንመጣለን። ሌሎችንም ሀሳቦችን እንዳሰሳለን እና በቻላችሁት አቅም በመጽሐፍ ቅዱስ ማስረጃ ትምህርታችን መጽሐፍ ቅዱስ መሰረት አለው እንድትሉ በልዑል እግዚአብሔር ስም እንጋብዛችኋለን። እንወዳችኋለን። በዚህ አጋጣሚ የምንወዳችሁ ደግሞ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ስለሚወዳችሁ ነው። እናንተን የመውደድ ግዴታ አለብን እና ነገ ከቀኑ 4 ሰዓት ጀምሮ እንዳትቀሩ። ሌላው አሁንም ጉባኤያችንን ማገዝ ሁልጊዜ ማገዝ የምትችሉ ካላችሁ እንላለን። ግን እስካሁን ድረስ ማገዝ እንፈልጋለን ብለው እንኳን መልእክት ያስቀመጠ ሰው የለም እና ማገዝ የምትችሉ ሰዎች ካላችሁ እባካችሁ የምናዘጋጀውን ጉባኤ ማገዝ የምትችሉ ሰዎች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ እባካችሁ መልእክት አስቀምጡልን። የምናደርጋቸውን ጉባኤያቶች ሰውን በመሰብሰብ የተለያዩ መርሃ ግብሮችን በማዘጋጀት የምናደርግ ሲሆን የምትችሉ ደግሞ በዛው ልክ በገንዘብ ሰፖርት እንድታግዙን በልዑል እግዚአብሔር ስም ጠይቃለን። በጣም ነው የምንወዳችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ነገ ቀን 4 ሰዓት ሁላችንም እንገናኛለን። የት ቤተክርስቲያን እንደሚደረግ እናሳውቃችኋለን። እሺ፣ ሰላሙ ነው።